አርእስተ ዜናም በመቀለ ከተማ ከ2.6 ቢሊዮን ብር ወጪ የአንደኛ ደረጃ ሆስፒታል ትምህርት ቤትና የአስተዳደር ጽሕፈት ቤት ለመገንባት መሰረተ ድንጋይ ተቀመጠ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ ተጥሎ የቆየው ማዕቀብ በሙሉ ለማንሳት ቃል ገቡ። አበይት ዜናዎቻችን ናቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። ፉርቱና ገብሩ ዜና በመምራት ቆይታ አደርጋለሁ። ወደ ቀዳሚ ዜና አልፋለሁ። በመቀለ ከተማ ከ2.6 ቢሊዮን ብር ወጪ የአንደኛ ደረጃ ሆስፒታል ትምህርት ቤትና የአስተዳደር ጽሕፈት ቤት ለመገንባት መሰረተ ድንጋይ ተቀመጠም። የተጀመሩ ፕሮጀክቶች በተያዘላቸው ጊዜ ግንባታቸው በአጭር ጊዜ አልቆ ለአገልግሎት ሊበቁ እንደሚገባና በመቀለ ከተማ የተጀመሩ የመሰረተ ልማት ስራዎች በሌሎች ከተሞች ተጠናክረው እንዲቀጥሉ እንደሚገባም ተገልጿል። ማዛ መኮንን ተጨማሪ አላት። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ፣ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የክልል ኮንስትራክሽንና ከተማ ልማት ቢሮ ኃላፊ አቶ አማኑኤል አሰፋ፣ የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽና የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ በጋራ በመሆን በመቀለ ከተማ ከ2.6 ቢሊዮን ብር ወጪ ለሚገነቡ የመሰረተ ልማት ፕሮጀክቶች መሰረተ ድንጋይ አስቀምጠዋል። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ በጤናው በኩል በሰሜን ክፍለ ከተማ የሚገኘው ላጪ ጤና ጣቢያ ወደ አንደኛ ደረጃ ሆስፒታል ለማሳደግ በ519 ሚሊዮን ብር ወጪ ለመገንባት መሰረተ ድንጋይ መቀመጡን ገልጸዋል። ይህ በእንዲህ እንዳለም በመቀለ ከተማ ያለው የትምህርት ቤቶች እጥረት ለማስተካከል በአይደር ክፍለ ከተማ በታጋይ አምባሳደር ስዩም መስፍን የተሰየመ ከኬጂ እስከ ሁለተኛ ደረጃ ማስተማር የሚያስችል በሐድነትና ዓዲ ሐቂ ክፍለ ከተሞችም ተጨማሪ አዳዲስ አንደኛና ሁለተኛ ደረጃ ትምህርት ቤቶች ለመገንባት 673 ሚሊዮን ብር በጀት ተይዞለት የቅድመ ዝግጅት ስራዎች አልቀው ወደ ተግባር ተሸጋግረናልም ብለዋል። ኣብዚ ሓለፈ ዓመት ዝተጀመሩ ጽገና ሆስፒታላት መቀለ ግዛዘምን ባለፈው ዓመት የተጀመረው የመቀለ ሆስፒታል ጥገና እንዲጠናቀቅና የመቀለ ጤና ጣቢያ ወደ አንደኛ ደረጃ ሆስፒታል የማሳደግ ፕሮጀክት በወጣለት ፕላን መሰረት እንዲቀጥል፣ አሁን ላይ ደግሞ ላጪ ጤና ጣቢያ ወደ አንደኛ ደረጃ ሆስፒታል ለማሳደግ በ519 ሚሊዮን ብር ወጪ ለመገንባት የቅድመ ዝግጅት ስራ ተጠናቆ መሰረተ ድንጋይ አስቀምጠናል። በትምህርት በኩልም በከተማችን ያለውን የትምህርት ቤቶች እጥረት ለማሻሻል በአይደር ክፍለ ከተማ በታጋይ አምባሳደር ስዩም መስፍን የተሰየመው ከኬጂ እስከ ሁለተኛ ደረጃ ትምህርት ቤትን ጨምሮ በሐውልቲና ዓዲ ሐቂ ክፍለ ከተማ ተጨማሪ ሁለተኛ ደረጃ ትምህርት ቤት ለመገንባት 673 ሚሊዮን ብር በጀት ተይዞ የቅድመ ዝግጅት ስራ ተጠናቆ ወደ ተግባር ተሸጋግረናል። በተጨማሪም አስተዳደራዊ አገልግሎት ለማሻሻል በሐውልቲ ክፍለ ከተማ የአስተዳደር ጽሕፈት ቤት ጨምሮ በሐድነት ክፍለ ከተማ ተመሳሳይ ግንባታ ለመጀመር ከ1.4 ቢሊዮን ብር በላይ መመደቡንና የተጀመሩ ፕሮጀክቶች 2017 ዓ.ም ተጀምረው 2018 ላይ እንደሚጠናቀቁም ከንቲባው አክለዋል። ምምሕዳራዊ ግልጋሎት ንምሕያሽን ሎሚ ኣብ ክፍለ ከተማ ሐውልቲ ነቅምጦ ዘለና እምነ ኩርናዕ አስተዳደራዊ አገልግሎት ለማሻሻልና በሐውልቲ ክፍለ ከተማ ያስቀመጥነው የአስተዳደር ጽሕፈት ቤትን ጨምሮ በሐድነት ክፍለ ከተማ ተጨማሪ ግንባታ ለመጀመር በድምሩ 1.4 ቢሊዮን ብር ተመድቦለት ወደ ተግባር ተሸጋግረናል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የክልል ኮንስትራክሽንና ከተማ ልማት ቢሮ ኃላፊ አቶ አማኑኤል አሰፋ በበኩላቸው በመቀለ ከተማ የተጀመሩ የመሰረተ ልማት ስራዎች በሌሎች ከተሞችም ተጠናክረው እንደሚቀጥሉ ተናግረዋል። እዚ ከም ዝበለ ስራሕቲ አመላ ከተማታት ትግራይ እንደዚህ አይነት ስራዎች በመላ የትግራይ ከተሞች ተስፋ በሚፈጥር መልኩ መነቃቃት እንዲፈጠር ተስፋ እናደርጋለን። እንደ ጊዜያዊ አስተዳደርና የኮንስትራክሽን ቢሮ እነዚህ አይነት ፕሮጀክቶች በህዝባችን ተስፋ የሚፈጥሩ ናቸው። ስለዚህ እንደ ቢሮ ፕሮጀክቶቹ እንዲሳኩ አስፈላጊውን ድጋፍ እናደርጋለን። መሰረተ ድንጋይ ያስቀመጡት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው ሊሰሩ የተጀመሩ ፕሮጀክቶች በተያዘላቸው ጊዜ ሊጠናቀቁ ይገባል በማለት ግንባታቸው በአጭር ጊዜ አልቆ ለአገልግሎት ሊበቁ ይገባልም ብለዋል። በአጭር ጊዜ ኮንታ እነዚህ ግንባታዎች በአጭር ጊዜ ሊጠናቀቁ ይገባል። ውል መታሰሩ አንድ ነገር ሆኖ የታሰረው ውል በጊዜና በአግባቡ ሊፈጸም ይገባል።
በ2018 አጋማሽ ዓመት አልቀው ፕሮጀክቶቹ አገልግሎት እንደሚሰጡ እምነት አለኝ። ይህ ጅምር የፖለቲካ ኢኮኖሚና መንግስት ማዕከል ለሆነችው መቀለ ከተማ መልካም ጅማሮ ነው ያሉት ፕሬዝዳንቱ በከተሞች ኢኮኖሚያዊ መነቃቃት እንዲፈጠር የውሃና የመብራት እጥረትን ጨምሮ የስራ አጥነት መበራከት ችግር ለመፍታት አስተዳደራቸው ትኩረት ሰጥቶ ይሰራልን ብለዋል። የትግራይ ህዝብ በድህረ ጦርነት ውስጥ ሆኖ ወደ ልማት ለመመለስ እየተንቀሳቀሰ ያለ ህዝብ ነው በማለት የህዝቡን አንድነት በማጠናከር ወደ ቀድሞ እንቅስቃሴው መመለስ የትግራይ ጊዜያዊ አስተዳደር ቀዳሚ ስራ ነውም ብለዋል። አለድማ ናይ ፖለቲካዊ መቀመጥና ናይ ኢኮኖሚ እንቅስቃሴና ናይ ፋይናንሻል እንቅስቃሴና መቀለ የፖለቲካ ኢኮኖሚና የመንግስት ማዕከላችን ናት እና በከተማዋ ልማቶች እንዲፋጠኑና የኢንቨስትመንት ማዕከል ለማድረግ ሁላችን በጋራ ልንረባረብ ይገባል። እንደሚታወቀው አሁን ላይ የትግራይ ህዝብ በድህረ ጦርነት ያለ ህዝብ ነውና ከሁሉም በላይ ሰላም ዋነኛና ቀዳሚ ጉዳያችን ነው። ለሁሉም ስራዎቻችን ዋና መሰረት የሚሆነው የትግራይ ሰላም ማረጋገጥ ነው። ለዚህ ደግሞ አንድነት ወሳኝ ጉዳያችን ሊሆን ይገባል። ሁሉም ለአንድነት ሊረባረብና ሊሰራ ይገባል። የትግራይ ፋይናንስን ለማሻሻልና ለማዘመን አዲስ የፋይናንስ መመሪያ መውጣቱ የትግራይ ፋይናንስ ቢሮ አሳወቀም። ቢሮ የፋይናንስ ተቋማት በማዘመን ለማህበረሰቡ ተደራሽና ተጠቃሚ ለማድረግ እየተሰራ መሆኑን ተገልጿል። ዝርዝር አለን። በጦርነቱ ሳቢያ የትግራይ የፋይናንስ ስርዓት ውስብስብ ያለና በቀላሉ ማህበረሰቡን ተደራሽና ተጠቃሚ ለማድረግ የማይቻልበት ሁኔታ እንደነበረ የተገለጸ ሲሆን ታዲያ ይህን የፋይናንስ አስተዳደር ለማሻሻልና ለማዘመን አዲስ መመሪያ ይፋ ሆኗል። የትግራይ ፋይናንስ ቢሮ ከተለያዩ የፋይናንስ ተቋማት ጋር በመመሪያው ዙሪያ ውይይት አካሂዷል። አዲስ የፋይናንስ መመሪያ ሁሉንም የፋይናንስ ተቋማት ያማከለና ያሳተፈ ብሎም የፋይናንስ ስርዓቱን በማዘመን የተሻለ ስራ ለመስራት ጠቃሚ መሆኑን በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ሁሉም የፋይናንስ ተቋማት በትግራይ አስፈላጊ ናቸው። ሆኖም ትኩረታችን በመንግስታዊ ትላልቅ የፋይናንስ ተቋማት ነው የነበረው። አሁን ግን ሁሉም የፋይናንስ ተቋማት እኩል ተጠቃሚ የሚሆንበት መመሪያ ነው የወጣው። በዚህም በሁሉም አካባቢ ተቋማቱ ተደራሽ በማድረግ የፋይናንስ አስተዳደር ስርዓቱን በማሻሻል ኢኮኖሚያዊ ንቅናቄ በመፍጠር ማህበረሰቡ ተጠቃሚ የሚያደርግ ይሆናል። በትግራይ ጊዜያዊ አስተዳደር ካቢኔ የጸደቀው ይህ መመሪያ በክልሉ የሚገኙ ተቋማት የሚገኘውን የመንግስት ገቢ በፋይናንስ ስርዓት ሲስተም ውስጥ በማስገባት ተቋማቱም ሆነ ማህበረሰቡን ተጠቃሚ ለማድረግ ያለመ መሆኑን የትግራይ ቢሮ ፋይናንስ ኃላፊ ወይዘሮ ምህረት በየነ ይገልጻሉ። እነዚህ ፕራይቬት ባንኮቹ እንዴት ነው የምናግዛቸው? በተለይ ከመንግስት በጀት ውጪ የሆነ ገቢዎች አሉ፣ የክልሉ እና የከተማው በወረዳው ያለው። ስለዚህ ይሄ ገቢው ከውሃ አገልግሎት ሊሆን ይችላል፣ የኢንተርፕራይዝ ሊሆን ይችላል፣ የማዘጋጃ ቤት ገቢ ሊሆን ይችላል። ይሄ ወደ ስርዓቱ መግባት አለበት ማለት ነው። ልክ እንደ መንግስት ያለው የምንሰራው የመንግስት ባጀት ወደ መንግስት ባንክ ነው የሚለው፣ እሱ አይነካም እንዳለ ሆኖ የነዚህ የክልሉ ያለው በከተማው ያለው ገቢ በሲስተም ገብቶ ሪፖርት እንዴት ማግኘት እንችላለን። እኛ ደግሞ አዝ ፋይናንስ እንደዚህ ፋይናንሻል ኢንስቲትዩሽን የኛ አብረን የምንሰራ ነው ማለት ነው። ለነሱም እገዛ ነው፣ ለህዝቡም እገዛ ነው። አክሰሰብል ለሆኑት ባንኮቹ መሰረት አድርገን ለዚህ የወጣ መመሪያ አዲስ የወጣ መመሪያ አለ ማለት ነው። በካቢኔ የጸደቀ መመሪያ ነው። ይሄ መመሪያ እንዴት ነው ተግባራዊ የሚደረገው ተብሎ ወደ ታች ወርደዋል። ወደ ታች ወርደ ደግሞ ትንሽ በስራ ላይ ብዙ ጥያቄ ስላነሳ በስልጠና አድርገን እንፈተዋለን ብለን ነው ማለት። ምንድነው የሚቸግራቸው ግልጽ ያልሆነ ግልጽ እንድናረግ፣ የሚቸግራቸው ካለ ደግሞ በመመሪያው መስተካከል ያለበትም ተቀብለን ለማስተካከል ብለን። በውይይቱ የተለያዩ የባንክ ፋይናንስ ተቋማት የተሳተፉ ሲሆኑ ይህ መመሪያ ባንኮች ተጠቃሚ ከማድረግ በዘለለ ታችኛው ማህበረሰብ ከመጥቀም ረገድ ትልቅ አስተዋጽኦ ይኖረዋል ይላሉ። እነኚህ ባንኮች እዚህ በሚመጡበት ጊዜ ለአካባቢው ህብረተሰብ ለማገልገል የአካባቢው የማህበረሰብ ልጆች በሰራተኛነት በመቅጠር ለአካባቢው በአጠቃላይ በአካባቢ በሶሺዮ ኢኮኖሚ ሁኔታ በትልቁ እየተሳተፉ ስለሆነ እኩል የመወዳደሪያ ሜዳ ኑሯቸው አብሮ ከሚሰሩ ከሆነ የተሻለ አስተዋጽኦ ይኖረዋል። እነኚህ ባንኮችም
ከጊዜ ወደ ጊዜ ቅርንጫፎቻቸውን እያስፋፉ ተጨማሪ ሰው ኃይል እየቀጠሩ ተጨማሪ ኢንቨስት እያደረጉ ስለሚሄዱ ትልቅ አስተዋጽኦ ይኖረዋል ብዬ ገምታለሁኝ። ያደረገው በክልሉ የተሰጠው እንትና ፋይናንስ ስርዓቱ ለሁሉም ባንኮችና ለሁሉም የፋይናንስ ስርዓቱ ተከፋፍሎ እንዲጠቀሙ ማለት የሀብት ክፍፍል ይደረጋል ተብሎ የተወሰነ ዛሬ ለህዝቡ ስፔሻሊ ከባንኮች ይልቅ ለህዝቡ በጣም ጠቀሜታ አለው እንላለን። ተዘዋዋሪ የሆነ ብድር እየሰጠን ያለው ስለዚህ ያ ብሩ በጣም ትንሽ ነው፣ ግን ትንሽ ሆኖ ከትንሽ ማህበረሰብ ታች ያሉ ማህበረሰቦች ትንሽ እነዚህ ጉሊት ምናምን የሚሸጡ ሰዎች በጣም እየተጠቀሙ ነው ያሉት። ስለዚህ እነዚህ አይነት የፋይናንስ ትካሎች ጤና ቢሮ፣ ሌሎች መዘጋጃ ቤት ጠቅላላ የትግራይ ክልል ውስጥ ያለው የፋይናንስ ስርዓቱ ባንኮች ተከፋፍለን ብንወስድ ስለዚህ እኛ የላቀ ብድር እንሰጣለን ለልጆች ለወጣቶቹ ማህበረሰቡ ተጠቃሚ የሚሆንበት ታች ያለው መሬት ላይ ያለ ስለሆነ ስለዚህ አሁን ክፍፍሉ በጣም አሪፍ ነውና ፕላን ኢንተርናሽናል የበጎ አድራጎት ድርጅት በትግራይ ደቡባዊ ዞን በእምባላጄ ወረዳ ከ2000 በላይ ተማሪዎች ተጠቃሚ የሚያደርግ የንጹህ የመጠጥ ውሃ ፕሮጀክት ግንባታ አጠናቆ አስረከበም። ፕላን ኢንተርናሽናል ኢትዮጵያ የበጎ አድራጊ ድርጅት በትግራይ ደቡባዊ ዞን በእምባላጄ ወረዳ በተኻ ቀበሌ የሚገኙ 2 ትምህርት ቤቶች ከ2000 በላይ ተማሪዎችን ተጠቃሚ የሚያደርግ የንጹህ መጠጥ ውሃ ፕሮጀክት በመገንባት አስረክቧል። የበጎ አድራጊ ድርጅቱ በእምባላጄ ወረዳ በተለያዩ ቀበሌዎች በትምህርት፣ ጤና፣ እርሻ እንዲሁም በመጠጥ ውሃ ሌሎች መሰረታዊ ልማቶች ላይ ከ10 ሚሊዮን ብር በላይ ወጪ በማድረግ ለወረዳው አስተዳደር አስረክቧል። የእምባላጄ ወረዳ አስተዳዳሪ አቶ ሀፍቱ በርሃም ፕላን ኢንተርናሽናል ኢትዮጵያ በወረዳቸው የሚገኙ 5 ቀበሌዎችን ተጠቃሚ ለማድረግ እየሰራ በመሆኑን በመግለጽ ሰላማዊ አካባቢን ለመፍጠር በእርሻ ኢኮኖሚ የአመጋገብ ስርዓት ለመስራት ቃል በገባው መሰረት ቃሉን በተግባር ያሳየነውም ብለዋል። የንጹህ መጠጥ ውሃ ፕሮጀክቱ ተጠቃሚዎች በበኩላቸው ንጹህ የመጠጥ ውሃ ለማግኘት ረጅም ርቀት ይጓዙ እንደነበር በማስታወስ አሁን ላይ የበጎ አድራጊ ድርጅቱ ባስገነባው መሰረተ የንጹህ የመጠጥ ውሃ በአቅራቢያቸው ማግኘት መቻላቸው ደስታን እንደፈጠረላቸው ገልጸዋል። ውድ ተመልካቾቻችን የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ወደ ቀጣይ ዜና አሻገራለሁ። የትግራይ ዳግመ ግንባታ ጽሕፈት ቤት በቀጣይ 3 ወራት የሚጠናቀቁ ከ1000 በላይ ፕሮጀክቶች ከ4 ቢሊዮን ብር በላይ በመመደብ እየሰራ መሆኑ ገለጸም። ፕሮጀክቶቹ ሙሉ በሙሉ ወደ ስራ ሲገቡ እየታየ ያለውን የስራ አጥነትና ኢኮኖሚን በማነቃቃት ትልቅ አስተዋጽኦ እንደሚኖራቸውም ተገልጿል። የኃይለ ሥላሴ ገብረ ሚካኤል ዘገባ ነው። ዝርዝር አለን። ከፕሪቶሪያው የሰላም ስምምነት በኋላ ከተለያዩ ለጋሽ ድርጅቶችና መንግስታዊ ተቋማት በተገኘ ድጋፍ በጦርነቱ ሳቢያ ለወደሙ ከ29 በላይ ትምህርት ቤቶች፣ 125 የመንግስት ጽሕፈት ቤቶች፣ 5 የጤና ተቋማትና 137 የውሃ ተቋማት ጥገና ተደርጎላቸው ወደ ስራ መግባታቸው የገለጹት የትግራይ የዳግም ግንባታ አስተባባሪ ኢንጂነር ቴዎድሮስ ገብረ እግዚአብሔር በቀጣይ 3 ወራት የሚጠናቀቁ ከ1000 በላይ የዳግም ግንባታ ስራዎች 4 ቢሊዮን ብር በጀት ስራ መጀመሩን ይናገራሉ። ናብ ትምህርቲ ናብ 84 ወደ 84 ትምህርት ቤቶች 98 በጤናም 588 በውሃ ስራዎች በቀጣይ 3 ወራት ጥገና ይደረግላቸዋል። ይህ ሁሉ በዓለም ባንክ በጃፓንና ሌሎች በተገኘ ድጋፍ እነኝን ፕሮጀክቶች ለመጀመር ውል ተዋውለን ስራ ተጀምረዋል። በመሆኑም በ3 ዘርፍ የፕሮጀክቱ 80% በ3 ወር ውስጥ ለማጠናቀቅ እቅድ ይዘን እየሰራን ነው። ይህ ፕሮጀክት የተሳካ እንዲሆን አሁን እየታየ ያለው የነዳጅ እጥረት በቀጣይ ሊፈታ ይገባል ሲሉም ኢንጂነር ቴዎድሮስ ጠይቀዋል። እዚ ዕውት ዝኸውን ይህን ለማሳካት በአሁን ሰዓት የነዳጅ እጥረት እንቅፋት ሆኖብናል። ሆኖም በሂደት መፍትሄ ይገኛል ብለን ነው የምናስበው። አሁን 30% በጀት ተለቆልናል። በዛም እየተንቀሳቀስን ነው። በቀጣይ የቀረውን በጀት እየተለቀቀ በ3 ወራት ውስጥ የምናጠናቀቅበትና ትምህርት ቤቶች ለቀጣይ ዓመት ተማሪዎቻቸው የሚቀበሉበት፣ ጤና ጣቢያዎቹና የውሃ አገልግሎቶችም የሚጀመርበትን ሁኔታ ነው ለመፍጠር የምንሰራው። እነኚህ ፕሮጀክቶች ሙሉ በሙሉ ወደ ስራ ሲገቡ እየታየ ያለውን ስራ አጥነትና ኢኮኖሚን በማነቃቃት ትልቅ አስተዋጽኦ እንደሚኖረው ኢንጂነር ቴዎድሮስ ይናገራሉ።
ከም ትግራይ ንኩሉ ዝሽፍን አይኮነን። በሁሉም የትግራይ አካባቢዎች አንሸፍንም። በምንገባበት ወረዳ ግን ኢኮኖሚ ያንቀሳቅሳል። ኮንስትራክሽን ሲጀመር የአሸዋ የሲሚንቶ አቅራቢዎች አሉ። ስለዚህ ሁሉንም ያነቃቃል። ወደ 4 ቢሊዮን ብር ነው ፈሰስ የሚደረገው። ይህ ቀላል አይደለም። እኛንም አቅማችን እንድንፈትሽና ለቀጣይ እንድንዘጋጅ ያደርገናል። የውጭ ዜና አሜሪካም የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ ተጥሎ የቆየው ማዕቀብ በሙሉ ለማንሳት ቃል ገቡ። ፕሬዝዳንቱ በሪያድ ባደረጉት ንግግር አሁን ጊዜያዊ ሶሪያ ወደፊት ወደ ታላቅነት የምትጓዝበት እድል መሆኑን ተናግረዋል። ለቢቢሲ ዘገባ ታሪክ ፍስሐም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገብተዋል። ፕሬዝዳንቱ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊት ወደ ታላቅነት የምትጓዝበት እድል መሆኑን ተናግረዋል። ትራምፕ በመጀመሪያው ቀን 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም የሳውዲው ልዑል 1 ትሪሊዮን ያወጣሉ ያሏቸው ሌሎች ኢንቨስትመንቶችም ላይ ከስምምነት ደርሰዋል። ፕሬዝዳንቱ ዶናልድ ትራምፕ አገራቸው ከሳውዲ አረቢያ የበለጠ ሌላ ጠንካራ አጋር እንደሌላት ኢንቨስትመንትን ለማሰብ ባለመው የመጀመሪያው የውጭ ሀገር ጉዟቸው ላይ ተናግረዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሳውዲ አረቢያ የመጀመሪያዋ የውጭ ሀገር ጉዟቸው መዳረሻ ነበረች። የአሜሪካው ፕሬዝዳንት ከዚህ በኋላ ኳታርንና የተባበሩት አረብ ኤምሬትስን ይጎበኛሉ። አሜሪካ ለሳውዲ አረቢያ 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ለመፈጸም የተፈራረመች ሲሆን ይህም እንደ ዋይት ሃውስ ገለጻ ዋሽንግተን እስከዛሬ ከፈጸመችው ሁሉ ትልቁ የመከላከያ ትብብር ስምምነት ነው። በፕሬዝዳንቱ የሪያድ ጉብኝት ወቅት ለዓመታት በእርስ በርስ ጦርነት በወደመችው ሶሪያ ላይ የተጣለው ማዕቀብ እንደሚነሳ መገለጹ ሌላው ትልቁ ዜና ነበር። በፕሬዝዳንት አህመድ አልሻራ የተመሩት የሶሪያ አማጽያን የባሻር አልአሳድን መንግስት ከስልጣን ያወረዱት በታህሳስ ወር ነበር። ፕሬዝዳንት ትራምፕ በሪያድ በተካሄደ የኢንቨስትመንት ፎረም ላይ በሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ጥያቄ መሰረት ውሳኔ ላይ መድረሳቸውን ተናግረዋል። ለልዑሉ ምን ማድረግ ይችላል ያሉት ትራምፕ በፎረሙ ላይ የተገኙት እንግዶች በሳቅ አጅበዋቸዋል። ከ10 ዓመታት በፊት የተጣለው ማዕቀብ የታለመለትን ዓላማ በሚገባ መምታቱን ተናግረው ነገር ግን አሁን ጊዜው አገሪቱ ወደፊት የምትሄድበት ነው ብለዋል። ይህ የአሜሪካው ፕሬዝዳንት ውሳኔ ሀገሪቱ ወሳኝ የፖሊሲ ለውጥ ማድረጓን ያሳያል። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሽዋኒ በኤክስ ገጻቸው ላይ ይህንን የአሜሪካ መንግስት ውሳኔ ሶሪያን ዳግም ለመገንባት በሚደረገው ጥረት አዲስ ጅማሮ እንደሚሆን ተናግረዋል። የዋይት ሃውስ ባለስልጣናት ትራምፕ ረቡዕ ዕለት ከሶሪያ ፕሬዝዳንት አልሻራ ጋር አጭር ቆይታ ለማድረግ መስማማታቸውን ገልጸዋል። ትራምፕና የሳዑዲው ልዑል በኃይል በመከላከያ እንዲሁም በማዕድንና ሌሎች ጉዳዮች ላይ ስምምነት ተፈራርመዋል። ትራምፕ የሶሪያን አዲስ መንግስት ለመደገፍ የተጣለውን ማዕቀብ ማንሳታቸውን ሲያስታውቁ ይህ እርምጃ የተወሰደው በመሐመድ ቢን ሳልማን ጥያቄ መሰረት መሆኑን ተገልጿል። አሜሪካ በሶሪያ ላይ ለ10 ዓመታት ጥላ የቆየችው ማዕቀብ በቀድሞ ፕሬዝዳንት ባሻር አልአሳድ ላይ ጫና ለመፍጠርና ምጣኔ ሀብታዊ ጉዳት ለማድረስ በሚል ነበር ሲል የዘገበው ቢቢሲ ነው። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከፑቲን ጋር የሚካሄደውን ቀጥተኛ ንግግር እንዲሳካ ማንኛውም ነገር ለማድረግ ቃል ሰጥተዋል። ዜሌንስኪ የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋንን ለማግኘት አስቀድመው ወደ አንካራ እንደሚሄዱም አስታውቀዋል። ከሩሲያው አቻቸው ጋር ሐሙስ ዕለት በሚያደርጉት ቀጥተኛ ንግግር ላይ እንደሚገኙም አስታውቀዋል። አሰፋ ካሳ ዘጋጅቶታል። ሰለሞን አስመላሽ ያቀርበዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ የቱርኩን ፕሬዚደንት ረሲፕ ጠይብ ኤርዶጋንን ለማግኘት አስቀድመው ወደ አንካራ እንደሚሄዱ አስታውቀው ከሩሲያው አቻቸው ጋር ሐሙስ ዕለት በሚያደርጉት ቀጥተኛ ንግግር ላይ እንደሚገኙ አስታውቋል። ስብሰባው እንዲካሄድ ማንኛውም ነገር እናደርጋለን ሲሉ በኪየቭ ለተሰበሰቡ ጋዜጠኞችም ተናግረዋል። ሩሲያ እስካሁን ድረስ በአንካራ በሚካሄደው ቀጥተኛ ንግግር ላይ ማን እንደሚሳተፍ አላሳወቀችም። በቱርክ ያለምንም ቅድመ ሁኔታ የሚደረገውን ቀጥተኛ ውይይት የጠሩት የሩሲያው ፕሬዚደንት ሲሆኑ ያንን ተከትሎ ዜሌንስኪ ራሳቸውን ወደ አንካራ እንደሚሄዱ አስታውቀው ፑቲንም ተመሳሳይ እንደሚያደርጉ ተናግረዋል። አሜሪካ ከፍተኛ የልዑካን ቡድን ወደ ስፍራው ትልካለች ተብሎም ይጠበቃል። ዜሌንስኪ ማክሰኞ ዕለት ወደ ቱርክ እንደሚሄዱ በተናገሩበት ወቅት ሩሲያ በድርድሩ ላይ የሚሳተፉትን አካላት
እንድታሳውቅ ጫና መፍጠር መፈለጋቸው በግልጽ ያስታወቀ ነበርም ተብለዋል። ክሬምሊን ከዚህ በፊት ጫና ለመፍጠር መሞከር ረብ የለሽ ነው ስትል ያስጠነቀቀች ሲሆን ለሚቀመጡ መስፈርቶች ምላሽ እንደማትሰጥ ተናግራለች። የዩክሬኑ ፕሬዝደንት ከፑቲን ጋር በኢስታንቡል ለመገናኘት በዝግጅት ላይ ያሉ ቅድሚያው የሚሰጡት የ30 ቀናት የተኩስ አቁም ስምምነት ማረጋገጥ መሆኑንም ተናግረዋል። ይህም በሁሉም የዩክሬን አጋር አገራት አሜሪካን ጨምሮ ከስምምነት የተደረሰበት ጉዳይ ነው። ዜሌንስኪ ፑቲን እሁድ ምሽት በቱርክ ቀጥታ ንግግር እንዲደረግ ያቀረቡት ግብዣ ኪየቭ ቅርቃር ውስጥ ለመክተት ያለመ ነበር ብለዋል። በባህረ ሰላጤው አገራት በጉብኝት ላይ ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ነገሮች በታቀደላቸው መንገድ የሚሄዱ ከሆነም ወደ ኢስታንቡል ሊሄዱ እንደሚችሉም ፍንጭ ሰጥተዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና ኪት ኬሎግ በዕለቱ ወደ ኢስታንቡል እንደሚያመሩ የተገለጸ ሲሆን እስካሁን ድረስ ትራምፕ ወደ ስፍራው የመሄዳቸው ነገር አልታወቀም። ክሬምሊን በበኩሏ ፑቲን ራሳቸው በቀጥተኛ ንግግሩ ላይ ይሳተፋሉ የሚለውን መላምት አጣጥላለች። የዩክሬን ቃል አቀባይ ዲሜትሪ ፔስኮቭ ሩሲያ ሐሙስ ዕለት ለሚካሄደው ድርድር ዝግጅት ማድረጓን ቀጥላለች፣ አሁን ማለት የምንችለው ይህንን ብቻ ነው ብለዋል። ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ማክሰኞ ዕለት ከ2022 ጀምሮ በከፊል በሩሲያ የተያዙት 4 የዩክሬን ደቡብ ምስራቅ ግዛቶች ጠቅሰው ሞስኮ በመሬት ላይ ያለውን እውነታ ከግምት ውስጥ በማስገባት በኃላፊነት ንግግሮችን ለማካሄድ ተዘጋጅታለች ብለዋል። በተጨማሪም ሞስኮ ወረራ ከመፈጸሟ በፊት ያቀረበችውን ጥያቄ በመድገም ዩክሬን እና ምዕራባውያን አጋሮቿ ይህንን እንደ ቅድመ ሁኔታ ያዩታል ብለዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ዜሌንስኪና ፑቲን ፊት ለፊት ቢነጋገሩ ጥሩ እርምጃ ነው ካሉ በኋላ ፑቲን የሚደፍር አይመስለኝም ብለዋል። ዘገባው የቢቢሲ ነው። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።